እናንተ መሸወድ በጣም ቀላል ነው። ጆርዲን በዛብህ ሰዶማዊ መሆኗ የሚያረጋግጥ ተጨማሪ ማስረጃ ተገኝቷል። እዚህ ጋር እንደምትመለከቱት ጆርዲን ሊዲያ ለተባለች ሴት የፍቅር አጋሯ ወደፊት ተጋብተው እንደሚኖሩ ተስፋ እንደምታደርግ ትናገራለች። የርኩሰታቸው ብዛት ልክ አጥቷል። በሙዝ ሳይቀር ርኩሰታቸውን እንደሚፈጽሙ ስትናገር የሚያሳይ የጽሑፍ መልእክት ተገኝቷል። ከዚህ ቀደም በርካታ ሚስጥሮችን ይፋ ብናወጣም ጆርዲን ግን አይኗን በጨው አጥባ ሁሉም ነገር ውሸት እንደሆነ ለማስተባበል ስትጋጋጥ ተመልክተን ነበር። በዚህም ብዙዎች አምነዋት ሽንጣቸውን ገትረው ሲከራከሩላትም ተመልክተናል። እሷም በዚህ የልብ ተሰምቷት እየወጣች መዘባረቋንና ፌሚኒዝም በሚል ሰበብ ትውልዱን ወደ ጥፋት መምራቷን ተያይዘዋለች። እናንተ መሸወድ በጣም ቀላል ነው። ነገር ግን ውስጡን ለምናውቅ የጆርዲን ንጹህ መስላ ማህበራዊ ሚዲያ ላይ መቅረብ አስቂ ነበር። አዎ ጆርዲን በዛብህ ሰዶማዊ ናት። ይህን ስንላችሁ ስሟን ለማጥፋት ከመሬት ተነስተን የምንለው አይደለም። እኛ ከጆርዲን ጋር የግል ጸብም ሆነ ወዳጅነት የለንም። ነገር ግን እሷን ተከትለው ባለማወቅ ወደ ጥፋት የሚነዳው ትውልድ ነገር ይገደናል። በማንም ውድቀትና ጥፋት ለመፍረድ ብቁ ነን ብለንም አናስብም። ነገር ግን ይህንን ነገር እያየን እንደዚህ ብለን የምናልፈው ነገር አይደለም። በዛሬው ቪዲዮአችን ጆርዲን ሊዲያ የተባለች ድብቋ የጆርዲን ፍቅረኛና ቤቴሌም በግሩፕ ያደረጉትን ንግግር አንድ በአንድ እናስመለክታቸዋለን። ንግግሩ የተደረገው ባሳለፍነው ሮብ መስከረም 14 ሲሆን በንግግራቸውም በርካታ እነዚህ ሰዎች ሰዶማውያን መሆናቸውን የሚያረጋግጥ ማስረጃ ተገኝቷል። ይህ የጽሑፍ ንግግር የተገኘው ሊዲያ የተባለች የጆርዲን የፍቅር አጋር የፌስቡክ አካውንት ሀክ ተደርጎ ሲሆን በቅርቡ ተጨማሪ የፎቶና የቪዲዮ መረጃዎችም ይፋ የምናወጣ ይሆናል። እዚህ እንድናጋራ ዩቲዩብ የማይፈቅድልንን መረጃዎች በቴሌግራም ገጻችን ስለምናጋራ የመጀመሪያ ኮሜንት ላይ ባለው ሊንክ ጆይን ይበሉ፣ አሊያም ቴሌግራም ላይ በመሄድ የኔቲዩብ 7 በማለት ሰርች አድርጋችሁ ማግኘት ትችላላችሁ። ለቻናሉ እንግዳ የሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። እንዲሁም ቪዲዮን ላይክ እና ሼር ታደርጉ ዘንድ በትህትና እንጠይቃለን። በርኩሰት ላይ ርኩሰት፣ በጥፋት ላይ ጥፋት፣ በኃጢአት ላይ ኃጢአት የዘመናችን መገለጫ ሆኗል። በአንጻራዊነት ከሌላው ዓለም የተሻለንን ሃይማኖት ያለን ህዝብ ነን ብንልም በየዕለቱ የምናየውና የምንሰማው ነገር በጠቅላላው አንገት የሚያስደፋ እየሆነ ነው። እውነት እነዚህ ሰዎች ኢትዮጵያ ውስጥ ተወልደው ኢትዮጵያ ውስጥ ያደጉ ናቸው? በምን አይነት ሁኔታ ውስጥ ቢያድጉ ነው እንዲህ ብልግናቸው ቅጥ ያጣው ብለን እንድንጠይቅ ያስገድደናል። ዛሬ የምንነግራችሁ የእነዚህ 3 ሴቶች የጽሑፍ ምልልስ ደግሞ ለማመን የሚከብድና ለጆሮ የሚቀፍ ነው። ስለ ጆርዲን እና ስለ ቤቴሌም ከዚህ ቀደም ስለምናውቅ ሊዲያ ስለተባለች ልጅ አንዳንድ ነገሮችን እናሳያችሁ። እንግዲህ ይህ የፌስቡክ አካውንቷ ሲሆን የምታነሳቸውን የወረዱ ሐሳቦችን ተመልከቱ። ደስ ሲላት እንደዚህ ክርስቲያን አለመሆንን መጽሐፍ ቅዱስም ይደግፈዋል ትላለች። እዚህ ጋር ደግሞ ልክ እንደነ ጆርዲ ሁሉ ወንድን ልጅ በጅምላ ስትወርፍ ትታያለች። ዝቅ ብለን ደግሞ እንመልከት። እንደምትመለከቱት ሴቶች የወሲብ አመጽ ልናደርግ ይገባል ትላለች። እንዲያ ያሉ ነገሮችን የሚያነሱት ለምን እንደሆነ ግልጽ ስለሆነ መናገር የሚጠበቅብን አይመስለንም። ከዚህ በላይ ደግሞ የፍቅር አጋሯ ጆርዲንን ፎቶ በመጠቀም ጸብን የሚያነሳሳ ጽሑፍ ብሎም ራሷ አንድን ወንድ ደብድባ መምጣቷን የሚገልጽ ጽሑፍ አያይዛ አጋርታለች። እንግዲህ ሊዲያ ስለተባለችው ልጅ ይህን ያህል ካልናችሁ እና የነ ጆርዲንን ወገን መሆኗን ማንነቷን ግልጽ ካደረግን ወደ ተገኘው ማስረጃ እንውሰዳችሁ። ጽሑፉ የተገኘው ከሊዲያ አካውንት በመሆኑ በቀኝ በኩል በሰማያዊ የተጻፈው የሊዲያ ጽሑፍ ሲሆን በግራ ደግሞ የጆርዲን እና የቤቴሌም ጽሑፎች ይገኛሉ። ሊዲያ ግሩፑን ትከፍትና ችግር ውስጥ ነኝ ሞቼ ነበር እኮ ስትል ንግግሩን ትጀምራለች። እንደምትመለከቱት ጆርዲንም አውቃለሁ የኔ ፍቅር አንድ ነገር ከሆንሽ እሞታለሁ ትላታለች። ከዛ ሊዲያ መልሳ እሺ ቆይ ከየት ነው ፎቶዎቹን እያገኙ ያሉት? መወጋቴን እኮ ጎረቤት እንኳን አያውቅም፣ መች ነው አንቺ ጋር የምመጣው የሚሉ ተከታታይ መልእክቶችን ትልክላታለች። በነገራችን ላይ ውድ ቤተሰቦቻችን ሊዲያ አደጋ ደርሶባት በአሁን ሰዓት ሆስፒታል ነው የምትገኘው። ከዚህ በኋላ እንደምትመለከቱት የግሩፑ 3ኛ አባል ቤቴሌም ትመጣና ተስፋ አትቁረጪ፣ የምትወጪበትን መንገድ በቅርቡ እንጨርሳለን፣ በቅርቡ አብራችሁ ትሆናላችሁ ስትል አይዟችሁ ትላችኋለች። ከዛ ጆርዲን ለቤቴሌም ልትሞት እኮ ነው፣ ምንም ነገር ኮምፕሮማይዝ ማድረግ አልችልም ትላታለች ለምትላት ለጆርዲን። ከዛ ሊዲያ ተመልሳ ትመጣና መቼ አይሻለሁ ለምትላት ጆርዲን መምጣት የለብሽም ቃል ግቢልኝ ትላታለች። ጆርዲንም እሺ አልመጣም፣ ምንድነው የምታወሪው? እፈልግሻለሁ እኮ ትላታለች። ከዛ ቤቴሌም እንደገና ትመጣና ማረጋጋቷን ትቀጥላለች። ፈታ በሉ ሊዱ በ2 ሳምንት ውስጥ ትመጣለች ስትል ለማረጋጋት ትሞክራለች። ከዛ ትንሽ ቆየት ብሎ በድጋሚ ሊዲያ ጆርዲንን መምጣት እንደሌለባት ትነግራታለች። ጆርዲን ግን ላይሽ እፈልጋለሁ፣ በእኔ ምክንያት እኮ ነው ኦክሲጅን ውስጥ የገባሽው ትላታለች። ሊዲያ ግን ህይወቷን አደጋ ላይ መጣል እንደሌለባት ትነግራታለች። ምክንያቱም እዚህ ሀገር ብትመጣ አደጋ ሊደርስባት እንደሚችል ስጋት ስለገባትና
ይህንን ጠንቅቃ ስለምታውቅ ነው እንዲህ ደጋግማ አትምጪ የምትላት። ከዛ የማረጋጋቱን ስራ የምትሰራው ቤቴሌም አሁንም ትመጣና ተረጋጉ ብላ ሌላ ሀሳብም ታቀርባለች። ኬክሮን የምትባል ሌላ ጓደኛዋ ከሴት ፍቅረኛዋ ጋር ሰላም ስለሆነች እስክትሄድ እሷ እንደምትደብቃት ትነግራታለች። እንግዲህ እዚህ ጋር እንደምትመለከቱት ሴት ለሴት የፍቅር ግንኙነት ያላቸው ጆርዲን እና ሊዲያ ብቻ አይደሉም። ሌሎች ጓደኞቻቸውም ሌዝቢያኖች ናቸው። ሊዲያን የሚደብቋትም ሴት ለሴት የፍቅር ግንኙነት ያላቸው ሰዎች ናቸው ማለት ነው። እንግዲህ ይህ ነገር ምን ያህል ስር እንደሰደደ በቀላሉ ከዚህ መረዳት ይቻላል። ወደ ንግግራቸው ስንመለስ ሊዲያ ፎቶዎችን ማን እንደወሰደ አላውቅም፣ አደጋ ውስጥ ነኝ ትላለች። አሁንም ይህን ጊዜ ስጋት የገባስ ጆርዲን በሙዝ ስናደርግ ያለ ፎቶ አለ ወይ ብላ ትጠይቃለች። እንግዲህ የርኩሰታቸው ጥግ የት እንደደረሰ ተመልከቱ። አስቡት ምን ያህል ቀፋፊ ነገር እያደረጉ ደና ሰው መስለው በማህበራዊ ሚዲያ እንደሚመጡና እንደ ንጹህ ሰው የሃይማኖት አባቶችን የሚናገሩት። ቀጥሎ እንደምትመለከቱት ሜክአውት ወይንም አብረው ርኩሰት ሲያደርጉ የሚያሳይ ቪዲዮ እንዲሁም አንድ ፓርቲ ላይ ቢኒያም የተባለ ልጅ ያነሳቸውን ፎቶዎች እንደነበሩ ነገር ግን እንደደለታቸው ትናገራለች። እኛም እነዚህን ፎቶዎችና ቪዲዮዎች እንደደረሱን የምናደርሳችሁ ይሆናል። በመጀመሪያ ኮሜንት ላይ ባለው የቴሌግራም ገጻችን ጆይን እያላችሁ ቆዩን። እዚህ ጋር ደግሞ ጆርዲን ምን እያለች እንደምታጽናናት ጉድ ተመልከቱ። እንዴት እንደምከላከልሽ አላውቅም ካለሽ በኋላ ወደፊት ተጋብተው ፍቅራቸውን ሼር እንደሚያደርጉ ተስፋ እንደምታደርግ ትናገራለች። ሌላ ጉድ። ቤቴሌም ተመልሳ መታ ለሊዲያ ማንም ሌዝቢያን መሆንሽን አያውቅም፣ ለቴሌግራሙ ስክሪን ሪከርድም ለመሸፋፈን ጥሩ ነገር አድርገናል፣ ማንም አያምናቸውም፣ ደግሞ ቫይራል አልሆነም ስትል ማጽናናቷን ትቀጥላለች። ይህኔ ጆርዲን በ15 ቀን ውስጥ ሊዲያ ወደ እሷ መምጣት ካልቻለች ወደ ኢትዮጵያ እንደምትመጣ ታስጠነቅቃለች። ይሄኔ ቤቴሌም በ15 ቀን ውስጥ ሊዲያ ከሀገር እንደምትወጣ ቃል ትገባለች። ሊዲያ ግን አሁንም ቢሆን ቪዲዮና ፎቶዎቿስ ከተገኙ የሚለው ስጋት አልለቀቃትም። እመኑን ከእግዚአብሔር ጋር የእነዚህ ሰዎች መጨረሻ በቅርቡ ይሆናል። የርኩሰት ስራቸውን አሁንም ማጋለጣችንን እንቀጥላለን። አሁንም አላምንም ኢዲት ነው የሚሉም ይቀጥሉ። እኛም ሚስጥራቸውን መግለጣችንን እንቀጥላለን። ለሚደርስብን ማንኛውም አይነት መስዋዕትነት ዝግጁ ነን። እኛ የያዝነው አምላክ ከኛ ጋር መሆኑን እናውቃለንና ማንንም አንፈራም። ውድ ቤተሰቦቻችን የእናንተን አብሮነት እንደከዚህ ቀደሙ ሁሉ እንዳይለየን እንጠይቃለን። በየእምነቶቻችሁ ትጸልዩልን ዘንድ እንጠይቃለን። እንግዲህ እነ ጆርዲን ንግግራቸውን ከጨረሱ በኋላ ቤቴሌም ግሩፑ ዲሌት እንዲደረግ ብታስብም ዲሌት ከመደረጉ በፊት መረጃው ወጥቷል። እንግዲህ በዚህ በ15 ቀን ውስጥ ሊዲያ ከሀገር ብትወጣ እንዳይገርማችሁ። ያው ከወጣሽ በኋላ ልክ እንደነ ጆርዲን ሁሉ ለትምህርት ነው የወጣሁት ማለቷ አይቀርምና አሁንም እንዳትታለሉ ይኸው ቀድመን ተናግረናል። አሁንም ያሉ ነገሮችን ተከታትለን የምናደርሳችሁ ይሆናል። በቀጣይ እስክንገናኝ ሁላችንንም የድንግል ማርያም ልጅ ይጠብቀን። ቆይ ግን ባጠፋ ራሱ ንስሐ መገባው እናንተ ጋር ነው እንዴ? ስለ ራሳችሁ ንስሐ አስቡ። አይመስልኪ ነጠላ ለብሶ መዝሙር እየዘመሩ ወይም ጸሎት እየጸለዩ ወይም መጽሐፍ ቅዱስ እያነበቡ ቪዲዮ መስራት በጣም ቀላል ነው። ባይ ዘ ወይ እያስመሰሉም ይቅርታ መጠየቅ በጣም ቀላል ነው። እናንተ መሸወድ በጣም ቀላል ነው።